ማንንም አይጠጋሽም ተረጋጊ ቢላውን አስቀምጥ ለምንድን ነው ቢላው ይዘሽ ወጣሽው ንገሪኝ ሰምኛለሽ ይመስለኛል እና ቀለበቱም ይመስለኛል የሉል እናት አዎ እና ምንድነው ምን ያደርግላችኋል እንዴ ነሽ ይኸውልሽ ቢላውን አስቀምጪው እሷ ናት ሰላም ነሽ ፎቶውና ቀለበቱ ላይ በአዳም ልኮ የሚሰሩ ማለት ያው ሴትዮዋ እንድታብድ ምናምን የሚያደርጉ ጠንቋዮች አሉና አናይታለች እዚህ ነች አናይታለች ይኸውልሽ ስለማን ነው የምታወራው ቼክ አድርግ በደንብ መርዙን ራሷ ናት የምታመጣው ከየት እንደምታመጣው ማለት እሺ የኔ ስራ ልብስ ውስጥ ሰፍቶ እሷን ማሳለፍ ብቻ ነው ከፍተሽ የተለያዩ የመርዞችን ይዛ የምትገባው እሷ በምትሰራቸው ልብስ ውስጥ ቀዳ ውስጥ በማድረግ ነው የተሰፋ በውስጥ ተደርጎ ነው የሚገባው ማንንም እንዳያዩ ማለት ነው አንቺ እየቀለልሽ ነው እንዴ በእናንተ የተነሳ ነው ገደል ውስጥ መግባት አልፈልግም እያንዳንዱ ነገር ንገሪ በኮድ ነው የምናወራው እኔና እሷ የኔ ዘግቷል እኔ ከሷ ነው እንጂ የምበደረው ዋና ስራ እነሱ አይደሉ እንዴ ዋናዎቹ ተዋናዮች ከህግ በላይ አይደለሽም አንቺም ምንም ከህግ በላይ አይደለም ምንም አታበጭው እዚህ ነገሩ ቀላል ይችላል አይደል ፍቅረኛዬም ደግሞ ትልቅ እዳ ውስጥ ገባ በጣም ብዙ ገንዘብን ያስፈልጋል ካልሆነ ግን ይታሰራል ይሄንን አውቄኝ በመጨናነቅ ሰዓት ከሀና ጋር ማውራት ጀመረ ምንድነው ማሚ ደህና ነሽ ደህና ነሽ ማሚ ምንድነው የተፈጠረው የምን መርዝ ነው ምቆይ ምንድነው ማሪዎች አንቺ ያለሽበት ክፍል ሁላ መግባት አይፈልጉም ነበር ለምን ነበር እንደዛ መተው ይዘዋት ባይወጡ ኖሮ ገላት ነበር በእጄ ሞታ እኔ እስር ቤት ነበር የምገባው አሁንማ ይዘዋት ልጆች የት ሄዱ ደማን አፍስሼ የሆነ ነገር እዚህ ጋር ተናነቀኝ አነኳት ከዛ አንስቼ በብርጭቆ ነው ጭንቅላቷ ላይ እዚህ ጋር የፈነከትኳት እኔ ስገባ የቴቴ ውሃ ላይ መርዝ እየጨመረችበት ነው ምንድነው እና መርዝ አርጋ ልገላት ነው ቴቴን ብላ ሰጭ ውሃ ብለሽ ነበር ውሃም ጭልኝ ብለሻት ነበር ለሷ ውሃም ጭልኝ አላልሻት አላልኩ እኔ ካላበሰልኩ ስትል ከለከልኳት ካንዳንድ በቃ ታነቀችኝ ስለዚህ ምንም ነገር እንድትዋሽኝ አልፈልግም አድርገሽዋል ወይስ አላደረግሽው አይ ውሃ ልታመጣልሽ ስትነሰንስ አገኘኋት ብርጭቆ ውሃውን በመሃል ለቀቀችኝና ካንዳንድ ብርጭቆ ውሃ ነበረ አምጥታ ወረወረችብኝና ፈነከተችኝ ያ ሰጣ ገባ ሁለቱ ሲሆኑ እሷም ተፈንክታ ስትሰጠ እምት ያደረገችው ነው መሰለኝ ግን እቺ ልጅ እኔ በህልሜም በእውነም አልጠረጥርም እነዛን ምግቦች ልታቀርብ ትፈልጋለች እኔ ደግሞ እከለክላታለሁ ዞር አደርጋለሁ ከፊታቸው እና ሊውልም ቢሆን አይፈልገውም ያን ነገር እና በዛ በጣም እንጋጫለን ከሆነ ጊዜ በኋላ ሰላምታም ሁላ ትሰጠኝምና በሰራተኛ ተደርጎ ልጅ ላይ መርፌ ወቅቱት ገለመሌ ተደረገው አለ እንደዛ ተከሰተ መስሎኝ እንጂ እቺ ልጅ በጄን ያስታደገችው በቃ በጣም ተናደዳለች እኔ ኪችን ገብቼ ስራ ሰራ እኔ ካላሰበሰልኩላቸው ትላለች ግን ላብስ ልጅ የመጣሁት እኔ እዛ ትመጣች የሆነ ነገር አንጠልጥላ ይዛ ትመጣች እኔ ላብስልላት ትላለች እና መርዝ አረገች ብላ ከኪሷ የሆነ ነገር አውጥታ እሷም ተፈንክታ ያጀም ማሚ እቴቴ ይሄ ነገር እንደዛ እየተጫጫው ልዑል ቢመጣ ገደላት አልገደላት ልጅቷን ከልዑል እናት ጋር አገናኙልኝ ነው የሚለው በቃ ሄደችን በኋላ ለትምህርት ከዛ አቋርጣ እንደመጣችና እዚህ እና ከአንድም ሁለቴ አጌታ በሱስ ምክንያት እየተቃጠለባት ነበር ባህር ዳር ድሮ እንተዋወቅ ነበር በጣም ረጅም ዓመት አብረን ኖረናል ለሁለት አወራችን ስለሆነ እንደገና ደግሞ በቃ ችግር ውስጥ ያለች ታለችና እባካችሁን ብሎ ዝርዝሩን ነገርነ በዛ መጣን ገባን ልዑል ጋርም ከናትየዋ ጋርም አገናኘን እንዳልሆነ ነገር ነው ትቀየራለች ሰው ላይ ሁሉ አደጋ ለማድረስ በጣም የከፋ አደጋ ለማድረስ ይሆነ ይሞክራታል የሆነ መንፈስ ነገር አለባት በላዋ ላይና ሰለታ ስራለች አይምረዋል ካደለም በቃ ራሷን እንትን ያለች ናት በቃ በራሷ በህይወቷ ላይ የጨከነች መስል ሲያዋትና እኔ በጣም እየተሰማኝ ነው ያለው ልጁንም ልዑልንም መጥቼ ቤቱ እንደዛ ለምኝ ቤት ውስጥ ሲኦል ማድረጌ ይቅርታ አድርጉልኝ የሆነ ቤት ውስጥ ነው የነበረችው እንደዚህ ሰንሰለት ሁሉ ታስራ ምናምን በቃ አይምረዋ በጣም ከባድ ሁኔታ ላይ ነበርችና ከነገረኝ በላይ በጣም አሳዘነችኝ ተጎድታ ስለያዋትኝ እውነቱን ነው በሚል ነው እንጂ ሰይጣን የሆነ ሰው ገባው እንደ ትልቅ ሰው በቃ ከዚህ በላይ ከሆነ ደግሞ ወደ የሚከተለው ነገር ይሄዳሉ
እርግጠኛ ነኝ በደንብ ይወስድ ነው በደንብ ራሱ ነው። እጅግ ሲበዛ ክፉ ሰው ነው። እጅግ ሲበዛበት የሰይጣን ታላቅ ወንድም በለው። እኔ ልኖርበት እኮ ውጣልኝ፣ በቃ በህግ አምላክ ውጣልኝ። እሱ ሌላ ካት ስማ፣ የወልዶ የሚያደርሷቸውን ልጆች ሲያገቡ በተለያየ እንትን ሰማለህ። ያ ነገር ቤት የመጣው ቁጣል እንዳልኩ እጁ ረጅም ነው የምልህ ለዚህ ነው እኮ ገንዘብ የማይሰራው ነገር የለምና ሰዎች ልቆ አስደብድቦኛል። ወዳጅም መስሎ መጥፎ ነገር ይነግራል። የሰው ወሬ እየሰማ የአንዳንድ ነገሮች አሉባልታ እየሰማ ነው ቤቱን ሊያናጋ ቤቱን ሊበጠብጥ። ከኔም አልፎ ልጆቹ አይምሯቸው በጭቅጭቅ አይምሯቸውም ተጎዳብኝ። እንዴ ለምንድን ነው የፈለከው ስሙንም ምናምን? አይ አሁን ደግሞ ትንሽ ከበደኛ። ታያይ ምንድነው? ቀላል የሆነ ጥያቄ ነው። ታሪኩ ብዙ ነው። እሱ ወንድም አለ አንድ ተዋባይ ነው የሚባል አላውቅም። እሱ ነው ልጄን ይሸጥብኝ። ምንም ለማታውቀው ሰው ድንገት ዳጎስ ያለ ነገር ስትሰጠው መጠርጠር አለብህ። ምን ፈልጎ ነው ከኔ ጋር የሚለው ነገር አለ። እኔ ሳልሰራ ላቤን ጥብ ሳላደርግ ገንዘብ ቢያሸክመኝ ምን አስበው ነው የሰውዬ ከጀርባው? ምን ትሁን በህይወት ትኑር ትሙት ምንም ማቀው ሀናን ነው ፎቶን ያሳየው ልጅ ነው ጫት ቤት ያገኘው። ሀናን ጫት ቤት ነው ለመጀመሪያ ጊዜ እኔና እሱ የተገናኘነው። ይኸውና ጫቱን ይዞ ነው እየገባ ያለው። ይህ ሰው ደግሞ ወሳኝ ሰው ነው ለዚህ መረጃ። እናታችንን ለማጥቃት ከመጡት ሰዎች መሀል አንዱ ሊሆን ይችላል። ፍቅረኛ ነበረች ሀና? አዎ ነበረች ሀና። አዎ እሷ እንደ ታማሚ ሆና ነው እዛ ቤት ውስጥ የምትገባው። ገብቶሃል አይደል? ምንድነው የት ነው የምትሄደው ተደርጎ ነው የታወቀው ማለት ነው። ከዛ በኋላ ያው እዛ ከገባች በኋላ ጉዳዩ ሴትዮዋን በመርዝ መግደል ነው። መኮንንና ያው አባይነህ ናቸው። እሺ ገንዘባችንን ዝም ብለን ነው እንዴ እንትን የምንለው? ምንድነው እስካሁን ጊዜ የምትፈጁት? ለምንድን ነው ያልሞተችው ምናምን ብለው እንትን አሉ። ሁለት መሰሉኝ። አንደኛው እንግሊዝ ስትል የሰማሁት፣ አንደኛው ደግሞ አሜሪካ። እናታችንን ለመጉዳት ነው የመጡት። እኛን ቢጎዱን እውነት ለመናገር በአንዳንድ ነገሮች ምክንያት አርፈን እንድንቀመጥ እንችላለን። እንደምታውቃት ደግሞ እርግጠኛ ነኝ። ፎቶዋን ላሳየህና ወደ መተማመኑ እንሂድ። አንጨቃጨቅ በስሙ። ሀና ማለት እቺ ናት። ምን አይነት ህይወት አሳልፈ ከእስር ቤት እንደወጣህ እናውቃለን። መታሰሪያንም እናውቃለን በደንብ። በምን አይነት ወንጀል ሁሉ እንደገባህ እናውቃለን። ስለዚህ ተመልሰ ያንን እስር ቤት መርገጥ ማትፈልግ ከሆነ ስለ ሀና ትነግረናለህ። ስለኔ ህይወት ምን አስወራው? ስለኔ ህይወት አሜሪካ ማለት በሱስ ምናምን ተይዛ ነው ወደዚህ ተጠርዛ የመጣችው ማለት ነው። የሆነ ትልቅ ገንዘብ የምናገኝበት ስራ አለ ብላ አናገረች መጣ። እሺ ከዛ ምንድነው ስላት፣ እንደዛ በሰንሰለት ታስራ እጇ ቆስሎ ደም በደም ሆና እንዴት ነው ቆይ ድራማ ነው ልትለኝ የምትችለው አንተ? እሱ በቤት በሰንሰለት ያሰርኳት ማለት ነው። በሰንሰለት አስሪያት ይሄ ሉል የሚባለው ልጅ እነሱ ከዛ መጥቶ እንዳያትኛ ጋር ተደረገ። ሰላም ውድ ተመልካቾቻችን እንደምን ቆያችሁ? እንደምን አላችሁልኝ? በያላችሁበት ሰላሙን መልካሙን ሁሉ እመኝላችኋለሁ። እንግዲህ ትንሽ በስራ መደራረብና በአንዳንድ ነገሮች ምክንያት ጠፋ ብለን ነበር የንስር 2 ላይ። ምክንያቱም እንዳያችሁት ያጋጠመን ነገር ትንሽ ከባድ ነበር። የአቤልን ኬዝ ለመጨረስ እንግዲህ እንቅልፍ በማጣት ብዙ ረጅም ርቀቶችን እየተጓዝን ነበር። ረጅም ቀናትን ደግሞ ሳንተኛ አበበን ለመያዝ ታምራትን ለመያዝ ስንደክም ስንዳክር ነበርና ይሄኛውን ኬዝ ደግሞ በሌሎች አባሎቻችን በሌሎች ወንድሞቻችን በመታገዝ አንዳንድ ክትትሎችን እያደረግን ነበር። ተመልካቾቻችን እንግዲህ እግዚአብሔር ይመስገን አበበንም ታምራትንም በቁጥጥር ስር አውለናል። እንግዲህ ብዙ ደክመናል፣ ብዙ ለፍተናል። ለፍትህ ሲባል እነዚህ ጨካኞች እነዚህ አረመኔዎች የገቡበት ገብተው እንግዲህ ብዙ እነሱ አይደረስብንም ብለው ያሰቡት ጉድጓድ ውስጥ ተደብቀው ነበር። ግን ቲሞች የቲም አባሎችን በሙሉ እኔ ምን መናገር እንዳለብኝ አላቅም። ለሁላችሁም እጅግ በጣም የከበረ ምስጋና አለኝ። ከጎናችን ሆናችሁ እያገዛችሁን የነበራችሁ የህግ አካላትም እጅግ በጣም አመሰግናለሁ። እንግዲህ እነዚህ ሰዎች መቀጣት ስላለባቸው በህግ መጠየቅ ስላለባቸው በቁጥጥር ስር አውለን ለህግ አካላት አሳልፈን ሰጥተናል። አሁን ደግሞ እናታችን ላይ እጅግ በጣም የምንወዳት እናታችን ላይ የልዑል እናት ላይ የግድያ ሙከራ በማድረግ እሳቸውን ለመግደል እንግዲህ ብዙ ጥረት እያደረገች የነበረችን ሀናን ፊት ለፊት አቁመን እያለቀሰች እናታችንን ይቅርታ መጠየቅ ስላለባት እሷን በመፈለግ ላይ ነው የምንገኘው። ላጠፋችውም ላደረገችውም ነገር በሙሉ ዋጋ መክፈል ስላለባት እሷን እየፈለግን ነው የምንገኘው። ሌሎች ነገሮችን አሳክተናል። እንግዲህ የሚቀረን ከባዱ ነገር ይሄ ነው። እቺም ሴት እንግዲህ ተመልካቾቻችን እንደተከታተላችሁት በመኮነን
ከፍተኛ በጀት ተበጅቶላት እኛን ሀዘን ውስጥ ለመክተት እኛን ከስራ ለማስተጓጎል ከፍተኛ ጥረት እያደረገች የነበረች ሴት ናትና የመኮንን ተቀጣሪ ናት። እቺ ሴት መያዝ አለባት፣ ግዴታ ነው። እውነት ለመናገር እኔ አልተደሰትኩም። በአበበም በታምራትም መያዝ ስራችን ነው፣ በቃ አልተደሰትኩም። እቺ ሴት ግን ቤታችን ድረስ ገብታ ነው እኛን ለማጥቃት እኛን ለመጉዳት ጥረቶችን እያደረገች የነበረችው። ስለዚህ ተይዛ ለህግ መቅረብ አለባት። ዋጋዋን እንግዲህ ላደረገችው ነገር ዋጋ መክፈል አለባት፣ መጠየቅ አለባት ብዬ አስባለሁ። ተመልካቾቻችን ዛሬም እንግዲህ እንደነገርኳችሁ በፍቅረኛዋ ተመስገን አማካኝነት ትኖርበታለች ተብሎ የሚታሰበው ቤት ላይ እንገኛለን። እዛው አካባቢ ነው ያለነው። ሙሉ ግቢውን ከበን ነው የምንገኘው። እዚህ ጋር እንግዲህ ቤት ትኖራለች ሙሉ እርግጠኛ ሆኖ ነው። ልትደበቅ የምትችለው እዚህ ነው ብሎ ነው የነገረን። ምክንያቱም ረጅም ዓመት አዲስ አበባ ያው ከፍተኛ የሆነ ወንጀለኛ ከመሆኑ የተነሳ ነገሮችን የምታስኬድበት መንገድ ትንሽ ለየት ያለ ከመሆኑ የተነሳ እንግዲህ የተለየ ቦታም ተደብቃ ሊሆን ይችላል። ግን ዛሬ እርግጠኛ ሆነን እዚህ ቤት ውስጥ እንዳለች ተነግሮን የመጣ ነው። ገብተን ምን እንደሚፈጠር አብረን የምናይ ይሆናል። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሐሳብ አስተያየቶቻችሁን ጻፉልን። ሼር ላይክ በማድረግ ደግሞ ድጋፋችሁን እንግዲህ አሳዩን እላለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ጊዜ። ይሄው እዚህ ነው ወይ እዚህ ነው የምትኖረው? ማነው? ይሄ ነው መሰረት ነች ወይ እዚህ ቤት ወይ እዚህ? ይሄው እሷ ራሷ ናት። እንደምን አለሽ? ምንድነው ደምናሽ? እንዴት ነሽ? ይኸውልሽ ቢላውን አስቀምጪው። እሷ ናት። ሰላም ነሽ? እንዳትጠገኝ ይያሉ ዘበላን ይኸውልሽ ማንም አይጠጋሽም። ተረጋጊ። ቢላውን አስቀምጪው። ለምንድን ነው ቢላው ይዘሽ ወጣሽው? ምንድነው ችግራችሁ? እኮ ቢላውን ተዘጋጅተሽ ነው የጠበቅሽና? እኔ ሽንኩርት እየከተፍኩ ነበር። እሺ ቢላውን አስቀምጪውና እናውራ። ራስሽን ችግር ውስጥ አትክተቺ። መሰረት ራስሽን ችግር ውስጥ አትክተቺ። ቢላውን አስቀምጪና ቢላው የህግ አካላት አሉ እየተመለከቱሽ ነው። ይሄው ቪዲዮ አለ እየተቀረጸ ነው። ቢላውን አስቀምጪና እናውራ። ቢላውን አስቀምጪ። ቢላውን አስቀምጪ። ራስሽን ችግር ውስጥ አትክተቺ። ገብተሽ ቢላውን አስቀምጪና ነይ። ሰዎች የምትቀበዩ ቢላ ይዘሽ እየወጣሽ ነው። እኔ ስራዬን እየሰራው ነበር። እኔ ምንድን ነው የምትለው? በጣም ጥሩ ማውራት ስላለብን ግቢ። ምንድን ነው የምፈልገው ነው? ሀና የት አለች? ማናት? ሀና የት አለች? ማናት? እኔ አላውቅም። ስለማን ነው የምታወራው? ቼክ አድርግ በደንብ። ሀና የት አለች? ከዚህ የትም አትሄድም። እዚህ ነው። አንተ ልቀቀኝ። ምን ፈልገህ ነው? ተረጋጊ፣ ቁጭ በይ። በቤት ውስጥ ነው የምትሆነው። በደንብ ይላል። ምንድን ነው የፈለጋችሁት? ሀና የት አለች? ሀና የት አለች? ማናት? ሀና ምንድን ነው የምታወራው? ማናት? ሀና በደንብ ታውቂያታለሽ። ሀና የት አለች? ስሚ፣ ታውቂዋለሽ አይደል? ታውቂዋለሽ አይደል? በደንብ ሀና የት ነው ያለችው? በደንብ ነው እሱን ታውቂያለሽ። በደንብ ነው። ሀና የት ነው ያለችው? ተናገሪ። ራስሽን ችግር ውስጥ አትክተቺ። ሰሚያለሽ? እባክህ ልቀቀኝ። ዞር በልኝ ወደዛ። እዚህ አፍራሽ ማንተ ቁጭ በይ። አርፈሽ ቁጭ በይ። እዚህ ነው የምትሆነው። አርፈሽ ቁጭ በይ። የትም አትሄድም። ራስሽን ችግር ውስጥ አትክተቺ። አርፈሽ ቁጭ በይ። እኔን አትጠይቂኝም አንቺ። አላውቅህም። ተቀመጥና አታውቂውም? ይኸውልሽ መሰረት ነው ስምሽ። እኛ የህግ መርማሪ ጋዜጠኛ ነኝ። ሚኪ ይባላለሁ። የህግ አካላት ናቸው አብረውኝ ያሉት። ራስሽን ችግር ውስጥ እንዳትከቺ ካሁኑ ነው የምነግርሽ። ቅድምም ያደረግሽው ነገር ፍጹም ከሰላማዊ ሰው የሚጠበቅ አይደለም። መደበቅ የምትፈልጊው ነገርና አንቺ መጉዳት የምትፈልጊው ሰው ከሌለ በስተቀር በዚህ አይነት መልኩ ሰውን መቀበልሽ በራሱ እንድንጠረጥርሽ ነው ያደረገ። ስለዚህ ለምጠይቅሽ ጥያቄ ትክክለኛው መልስ ስጪ። ለኔ ትክክለኛ መልስ ነው የሰጠው። ሀና የምትላትንም ሆነ ይሄን ሰውዬ አላውቀውም። አንቺ እየቀለልሽ ነው እንዴ? በእናንተ የተነሳ እኔ ገደል ውስጥ መግባት አልፈልግም። እያንዳንዱ ነገር ንገሪኝ። እኔ አላውቅህም ማለት ብቻዬን እንዳልሆነ ገደል ውስጥ መግባት አልፈልግም። ያለፈ ህይወት ውስጥ መግባት አልፈልግም። እኔ አላውቀውም። ካላወቅኩት ምን አላውቀውም ትያለሽ? ጭራሽ ስንት ነገር ነው እዚህ ቤት ያሳለፍነው እኔና አንቺ። ስለምን ቤት ነው ታውቀኛለህ? ኧረ መሰረት ተረጋጊ። ምን ሆነሽ ነው? አንድ ሰው ያለ ምክንያት አንድ ሰው አቅሻለሁ ብሎ ዝም ብሎ ሊመጣ ይችላል? ይልቁን የሚያዋጣው እውነቱን ተናግሮ መጀመሪያ ላይ ስንመጣ ፊትሽን እየተመለከትነው ነበር። እሱን ስታይ ምን ያህል እንደደነገጥሽ እያየን ነበር። ምንም አልተነገርኩም። ስለዚህ ይኸውልሽ አላውቀውም ማለት ሊያድንሽ አይችልም። በፍጹም ሊያድንሽ አይችልም። አላውቀውም። አሁን የመጨረሻ አማራጭሽ ከኛ ጋር መስማማትና መስማማት ብቻ ነው። በምንድን ነው መስማማው? ከማላውቀው ሰው ጋር ነገርኩሽ እኮ። ለምን ጠይቅሽ? ጥያቄ መልስ እና ቀርበ ካለሽ ንገሪው። ያለችበት ቦታ ርቃ እንዳትሄድ እንዴ። ሀና አንቺ ጓደኛ የኔ ፍቅረኛ የነበረች ነች። ሁሉንም ነው መካድ የፈለግሽው? የሚያዋጣሽ ይመስልሻል? የሚያዋጣሽ ይመስልሻል? መሰረት ተመስገን እኮ ነኝ። ታውቂኛለሽ አይደል? እያናገርኩሽ ነው። ይኸውልሽ ትዕግስቴን አታስጨርሺ።
ንገሪያቸው በቃ እኔም ሁሉን ነገር ነግሬያቸዋለሁ። ዝም ብለሽ ነው የምትለፊው የምትደክሚው። እንዴት ነው የምትተዋወቁት? እንታወቃለን። እየሸሸጋችሁ አውቃ ነው። አታያትም እንዴ? እንዴት ነው የምትተዋወቁት? እዚህ ቤት መጣ ነበር በተደጋጋሚ ብዙ ነገር ነው እዚህ ቤት ያሳለፍነው እና ዝም ብዬ እጃሱ እመጣለሁ እንዴ? ይሄን ሁሉ መንገድ አቋርጬ መሰብሰቢያችሁ እንደነበረ ፕላን የምታረጉት የልዑልን እናት ለመግደል ፕላን የምታረጉበት ቤት እንደሆነ ሚሽናችሁ የምትቀበሉበት ቤት እንደሆነ ሙሉ መረጃ ይዘን የመጣን። እየሸወደች ነው ልጅቷ። ሁሉንም ሰው ራስሽን ማዳን የምትችይ ይመስልሻል? ስሜን አጣርታችሁ መታችሁ በጠራራ ፀሐይ ልዘርፉኝ ነው? ምንድነው አላማው? ይኸውልሽ ምናልባት ተዘጋጅተሽ ከሆነ ሲመጡ አላቃቸውም እሷንም አላቃተም ብለሽ በመካድ እኛን ለማጭበርበርና ራስሽን ከእንደዚህ አይነት ችግር ውስጥ ለማውጣት ተዘጋጅተሽ ከሆነ በጣም ማይረባ መንገድ ነው የመረጥሽው። በጣም የተሳሳተ መንገድ ነው የመረጥሽው። ስለዚህ እንደ እውነት ለመናገር ይኸውልሽ ጊዜ እንስጥሽና የተሻለ ምክንያት ንገሪን። በፍጹም አላቃውም ማለት አትችይም። በትክክል ታውቂዋለሽ። የተለያዩ መረጃዎችን አይተናል። ሜሴጆችን ሁላ ትለዋወጡ ነበር። ስልኩን ቼክ ስናደርግ የተለያዩ ሜሴጆችን አይተናል። ከሱ ጋር ሁላ ታወሪያለሽ በደንብ። ከአና ጋር ደግሞ የጠበቀ ግንኙነት ነው ያለሽ። አለቃሽ ናት። ስለዚህ አላቃቸውም በማለት ራስሽን ከዚህ ችግር ማዳን አትችይም። ልንገርሽ። እሺ እኔ ካላወቅኳቸው ምን አድርጊ ነው የምትለው? በደንብ ታውቂያቸዋለሽ እኮ ነው እያልኩሽ ያለሁት። አላውቃቸውም ነው እያልኩ ያለሁት። እኔ ደግሞ መድረቅ አትችይም። በሌላ መንገድ ማድረግ ምንችል ከሆነ በሌላ መንገድ ማድረግ እንችላለን። ይኸውልሽ እኔ አላውቃቸውም ካልኩኝ ከየት ነው? ነገሮችን ወዳልሆነ ነገር አትውሰጂ መሰረት። ይኸውልሽ ራስሽ ላይ ነገሮችን እያከበድሽ ነው እየሄድሽ ያለሽው። በግድያ ሙከራ የተጠረጠረችን ሴት ነው ደብቀሽ ያለሽው። እሷን ነው አላቅም እያልሽ ያለሽው። ያቺ ሴት ደግሞ አለቃሽና በቅርብ ጓደኛሽ እንደነበረች እናውቃለን። ስለዚህ ከመናገር ውጪ ምንም አማራጭ የለሽም መሰረት። ሌላ ግብግብ ውስጥ ባንገባና የኛንም ጊዜ ባታቃጢ ጥሩ ነው። ስለ እናታችን የመጣ ነው። ይኸውልሽ በጣም ምስኪን የሆነችን እናት ለመግደል ሙከራ እያደረጋችሁ እንደነበረ ሙሉ መረጃ ይሄው ግብራበርሽ ይሄው ግብራበርሽ። እኔ አላውቀው። እየቀለድሽ ነው እንዴ አንቺ? ማን ነው አትበይኝ። እኔ ሁሉን ነገር ነግሬያቸዋለሁ። ከእኔ ራሴን ነፃ አንቺ መታሰር ከፈለግሽ እኔ ራሴን ነፃ መውጣት ነው የምፈልገው። ከፈለግሽ ደግሞ መረጃውን አወጣለሁ። እኔ እኮ ያለ መረጃ ልንቀሳቀስም። እዚህ ጋርም ከመሬት ተነስቼ አይደለም የመጣሁት። ስልክ አቀብለኝ አንዴ። ስልክ መውሰድ እችላለሁ? ስልክ ምንድነው የምታስገባው? አሁን ማስፈራራት ጀመርሽ? አይ በእኔ ስም ስልኩን ስጡት። የት አለ? ስልኩን አምጡት። ምንድነው የምታሳየን? ሁሉን ነገር ቴሌግራም ላይ ተጻጻፍ ነው አለ እንዳለ ፎቶ የሷም አለ። ቴሌግራም እኛ ቼክ አድርገናል ነበር። በኮድ ነው የምናወራው። እኔና እሷ ዘግቼዋለሁ። ይሄው አውጣኝ። አፍሽን ዘግተሽ ጉዷን አውጣው የለ ይሄው ይሄ የሷ ፎቶ አይደል? ምንድነው ይሄ? ስንበላ ስንጠጣ ይሄ ቤት አይደለም ይሄ? ይሄው በጣም ጥሩ። ምን ልታወራ ነው? እሺ ራስሽን መካድ ትፈልጊያለሽ? እዚህ ጋር ከነሃና ጋር ስትበይ ስትጠጪ እዚሁ ቤት ውስጥ የራስሽ ቤት ውስጥ ስትበይ ስትጠጪ ፎቶ አለ። ምን እንደምታወሪው እንግዲህ አንተ አፍህን ዝጋ። ታየኛለህ ደግሞ ማትወጣው ችግር ውስጥ ነው። ከህግ በላይ አይደለሽም አንቺም። ምንም ከህግ በላይ አይደለም። ምንም አታበጭ። እዚህ ነገሩ ቀላል ይችላል አይደል? አሁን እኮ የተያዝነው በህግ እጅ ነው። ስለዚህ ያለውን ነገር መናገር ነው። መቼም እንደማስለቀቅ በቃ በጣም ጥሩ። መቼም መጨረሻ እንግዲህ ማስፈራራት ጀመረች። እንደዚህ ቀላል እንዳይመስልሽ ማስፈራራት ጀመርሽ። አሁን ደግሞ ይሄ ምንም ማስፈራራት ትንሽ አይከብድም? የማታውቂውን ሰው ከመሬት ተነስተሽ ማስፈራራት መጨረሻ አሁን ብቻ አምነሽ አሁን እኔ እንዳወራሁት ሁሉ ነገር በጣም የከፋ የሚሆነው ያንቺ መጨረሻ ነው። ልንገርሽ፣ በዚሁ ከቀጠልሽ አሁንም አክብረንሽ ቁጭ ብለን እያወራንሽ ያለ ነው ሴት ስለሆንሽ ነው። መናገር ስላለብሽ በትዕግስት እየጠበቅንሽ ያለ ነው። ከተካሄደውና ከደረሰብን ነገር አንፃር እንደዚህ ቁጭ ብለንም ለማውራት ፍጹም ፍቃደኞች አልነበርንም። በዚህ መልኩ እናንተን ማውራት አንፈልግም ነበር ልንገርሽ። ነገር ግን ሴት ነሽ። ስራችንንም ስለምናከብር ተመልካችም ስለምናከብር ነው በጸባይና በትዕግስት እያወራንሽ ያለ ነው። ስለዚህ ከመናገር ውጪ እየተካሄደ የነበረው ነገር ከመናገር ውጪ ምንም አይነት አማራጭ የለሽም። መጨረሻሽ የከፋ የሚሆነው ያንቺ ነው ልንገርሽ። ስለዚህ ከሃና ጋር እንዴት እንደምትተዋወቁ ምን ታደርጉ እንደነበር አሁን የት እንዳለሽ ትነግሪናለሽ። ስለዚህ ወደ ጉዳያችን እንግባ ተመልካቾቻችን። ያው የምንይዛቸው ወንጀለኞች ሁሉ ራሳቸውን ለማስመለጥ የማይቆፍሩት ጉድጓድ የማያመጡት ሐሳብ የለም። ነገር ግን በፍጹም ካገኘነው መረጃና ከምንሰበስበው መረጃ አንፃር የተሳሳተ ቦታ ጥቂት ቦታዎች ላይ ያውም በወንጀለኞቹ አሳሳች መረጃዎች ጥቂት ቦታዎች ላይ እንሄዳለን እንጂ የምናገኛቸው ወንጀለኞች ሁሉ ባሰብነው ወንጀል ውስጥ ተሳታፊ ሆነው ነው የምናገኛቸው። ግን ለጊዜው
መድረቅ፣ ግጭት ውስጥ መግባት፣ እኛንም ማድከም ሆኗል ስራቸው። አሁን መጨረሻ ላይ አምናለች ከሀና ጋር እንዴት እንደተዋወቀች እናታችንን ለመግደል እንዴት እያሴሩ እንደነበረ ምን አይነት ፕሮግራሞችን እየቀረጹ እንደነበረ ትነግረናለች። እንዴት ነበር ትውውቃችሁ ከሀና ጋር? ከአሜሪካ እንደመጣች አካባቢ እኛ ጋር ነበረ ተከራይታ መኖር የጀመረች። ወጣ ያለ ባህሪ ነው ያላት ምናምንና አጋጣሚ ተዋወቀ። እሺ በዛው ጓደኝነት መሰረትን። ጥሩ ጓደኛሞች ነበር። አንቺ በምን አይነት ሁኔታ ውስጥ ነው የምትኖሪው? ትዳር መስርተሻል? ለብቻሽ ነው የምትኖሪው? ከፍቅረኛዬ ጋር ነው የምኖረው፣ ግን እዚህ ግባ የማይባል ኑሮ ነው የምንኖረው። ከፍቅረኛዬ ጋር ነው የምንኖረው ማለት አንድ ላይ ነው አብራችሁ ነው የምትኖሩት? አዎ አንድ ላይ ነው የምንኖረው። በምን አይነት የስራ ዘርፍ ላይ ነው ያለሽው? መጀመሪያ ላይ ቡቲክ ተቀጥሮ ነበር የምሰራው፣ ግን በራሴ ግል ጉዳይ ወጥቼ አቁሜያለሁ። አሁን ላይ ምንም ስራ የለኝም። ቤተሰቦችሽ በቅርበት የሉም? ክፍለ ሀገር ናቸው። እኔ ከክፍለ ሀገር ነው መጥቼ እዚህ ነው የጀመርኩት። ስለዚህ አሁን ላይ ስራ የለሽም ነው? የለኝም። እንግዲህ እንደነገርሽኝ ቤቱም የኪራይ ቤት እንደሆነ ነግሮኛል። እና በምን አይነት መልኩ ነው ራስሽ የምታስተዳድሪው ስራ ከሌለሽ? በፊት ሰርች ያጠራቀምኩት ነበረ። አንዳንዴ የሚቸገረኝ ደግሞ ማውቃቸው ሰዎች አሉ፣ ከነሱ የኪራይ ጠይቃለሁ። ምን ያህል ጊዜ ይሆናል ስራ ካቆምሽ? 1-2 አመት እንደዚያ ነው። ስለዚህ 2 አመት ያህል ከሰዎች እየተበደርሽና ያጠራቀምሽውን ብር እየተጠቀምሽ ነው እየኖርሽ ያለሽው? አዎ። እየቀለድሽ ነው? እየቀለድኩ አይደለም። የቡቲክ ቤቱን ስራ ያቆምሽው ሀናን ስትተዋወቂ ነው። ስለዚህ ሀና ከሷ ጋር እንድትሰሪ ጥሪ ያቀረበችልሽ። ከዛ ውጪ ሊሆን የሚችል ነገር አይኖርም። አይ በራሴ እየኖርሽ ያለሽውም በሀና ስር ተቀጥረሽ ደሞዝ እየተከፈለሽ ብር እያገኘሽ ነው እየኖርሽ ያለሽው እንጂ እንደምትነግሪን ከሰዎች እየተበደርሽ ወይ ደግሞ ያጠራቀምሽውን ብር እየተጠቀምሽ አይደለም። ምን ያህል ብር እንደበጀተ መኮንን እናውቃለን ለዚህ ጉዳይ አይደል? በሚሊዮን ብሮች ነው አይደል አካውንታችሁ ላይ የሚገባው? እውነት ተናገሪ። ስራ ተበድራህ ታውቃለች? በቅርበት ታውቂዋለሽ አይደል? ተበድራህ ታውቃለች? እኔ ከሷ ነው እንጂ የምበደረው። ዋና ስራ እነሱ አይደሉ እንዴ ዋናዎቹ ተዋናዮች? ይኸውልሽ አሁንም እየነገርኩሽ ነው። ለምጠይቅሽ ጥያቄ ትክክለኛውን መልስ መልሽልኝ። ወደኋላ መመለስ ያለብን አይመስለኝም። ከዛ በኋላ ሀና እንዴት ነው ወደዚህ ስራ ያስገባችሽ? በቃ እኔ ከዚህ በላይ ማዋሸት አልችልም። እኔ እንደነገርኩ የክፍለ ሀገር ልጅ ነው። እዛም ሆነ እዚህ የምኖረው ኑሮ እዚህ ግባ የማይባል። እሺ በቃ ህይወቴ ምንም ብሰራ ሊለወጥ አልቻለም። ፍቅረኛዬም ደግሞ ትልቅ ዕዳ ውስጥ ገባ። በጣም ብዙ ገንዘብን ያስፈልገዋል። ካልሆነ ግን ይታሰራል። ይሄንን አውቄ እኔ በምጨናነቅ ሰዓት ከሀና ጋር ማውራት ጀመረ። እናም በጣም ገንዘብ እንደሚያስፈልገኝ ስነግራት ጥሩ ስራ እንደምትሰጠኝና ገንዘቡን ማግኘት እንደምችል ነገረች። እኔ የማውቀው እሷ የምትሰጠኝን ስራ እየሰራሁ ብር ማግኘቴን ብቻ ነው። ሌላ የማውቀው ምንም ነገር የለም። እስካሁንም ያሉት በዛ ጉዳይ ነው። ስለዚህ አንቺ ስለምትሰሪው ስራ ግድ የለሽም ስለምታገኙ ብር እንጂ ስለምትሰጠኝ ብር ነው ማስበው። ስለምሰራው ምን ማለት ነው? እንዴት ነው አንድ ሰው የሚሰራውን ስራ በትክክል ሳያውቅ ስለ ብሩ ብቻ ሊያስብ ይችላል? ይኸውልህ አንተ ብር ጉዳይ ምንም ዝቅተኛ ኑሮ ኖረህ አታውቅም ማለት ነው። አብዛኛው ኢትዮጵያዊ የሚኖረው ኑሮ የታወቀ ነው። ግን እንዳንቺ ደግሞ ደደብና ቀፎ ጭንቅላት ስላልሆነ ይኸውልሽ ለብር ብሎ እራሱን አይሸጥም። እኔ ገባሽ? ችግርና ድህነት ያለበት ሰው ሁሉ እንዳንቺ ሰው ለመግደል እንዳንቺ የሰው ህይወት ለመበጥበጥ ያስባል ማለት አይደለም። እኔ ሰው ለመግደል አይደለም። ስለራስሽ ብቻ አውሪ። ስለራሴ ብቻ ነው እየነገርኩ ያለሁት። እኔ የተቀጠርኩት ሰው ለመግደል አይደለም፣ ብር ለማግኘት። ምን ነበር የምትሰሩት ስራ? ምን ነበር የምትሰሩት? በቃ ለእሷ ስም እኔ እጠቀምላታለሁ። የምታደርጋቸውን ነገሮች በሙሉ በእኔ ስም ይሆናል ማለት ነው። ምንድነው የምታደርጋቸው ነገሮች? ምን ማለት ነው? ለምሳሌ እቃ መግዛት ስትፈልግ፣ ቤት መከራይ ስትፈልግ፣ እንደዚህ አይነት ነገሮችን በእኔ ውክልና ስር ነው። ሌሎች ምን አይነት ስራዎችን ነው የምትሰራው? በእርግጠኝነት ይሄን ስራ ብቻ በመስራት ይሄ ሁሉ ገንዘብ አከፍልሽም። 2 አመት ያህል አትቀመጪም። በእርግጠኝነት ምን አይነት ስራዎችን ነበር ስታገዛችሁና ስትሰሪ ነበር? ከኔ ጋር እንኳን የምታገዘኝ ነገር የለም። ከሀና ጋር ግን ከኔ ይኸውልህ አብራችሁ ስትሰሩ የነበራችሁ አብራችሁ ስትጠጡ ስትበሉ ፕላን እያደረጋችሁ የሰውን ህይወት ለመበጥበጥና ለማጥፋት ስታሴሩ የነበራችሁ ሰዎች ናቸው። ገባህ? የምታግዘኝ ነገር የለም ምናምን አትበል። በደንብ ትተዋወቃላችሁ። ምን እንደምትሰራ ትተዋወቃላችሁ። ስለዚህ ስለሷ ነገር ዲዛይነር ነች። እሺ። እና
ሀና እዛ እነ ሉል ጋር በምትገባ ሰዓት የተለያዩ የመርዞችን ይዛ የምትገባው እሷ በምትሰራቸው ልብስ ውስጥ ቀዳ ውስጥ በማድረግ ነው የተሰፋ በውስጥ ተደርጎ ነው የሚገባው ማንም እንዳያየው ማለት ነው። ቆይ አንተ ማንን ተማምነን እንደዚህ መጣ? ዝም በይ አንቺ ዝም በይ። መናገር ካለብን እሷ ናት ልብሶቹን የምትሰፋው። ስለዚህ እዛም ስትመጣ ልብሶቹ በዲዛይነር የተዘጋጁ ከፍተኛ ፍተሻ ስላለ ለብሳ ነው የምትገባው። ሀና ለብሳው ስለምትገባ አይታወቅባትም። በምን አይነት መልኩ ነበር እጇን ሳይቀር ፈትሸው ስለሆነ የሚያስገቧት ልብሷም ደግሞ ስለማይታወቅ ተሰፍቶ ውስጥ ላይ ስላለ ማንም አይጠረጠርም። እስቲ ንገሪኝ፣ በምን አይነት መልኩ ነበር መርዙን እንደምትደብቂው? ምኑን ልንገርክ? ነገርህ አይደል? ከአንቺ መስማት ፈልጋለሁ። ይኸውልሽ ትዕግስቴን ባታስጨርሽኝ ጥሩ ነው። ለምን ጠይቅሽ ጥያቄ መልስ ስጪኝ። እንዴት ነበር መርዙን የምትደብቂው? እየሰጠውክ ነው። በቃ ሁሉንም ነገር እነግርሃለሁ። ከኔ የምታገኘው ሌላ ምንም ነገር የለም። እንዴት ነበር መርዙን የምትደብቂው? ለምንድን ነው ዲዛይነር መሆንሽን የደበቅሽ? አንቺ ነበርሽ ልብስ የምትሰፊላት? አዎ እኔ ነበርኩኝ። እንዴት ነበር የምትሰፊላት? እስቲ ማን ነው መርዙን የሚሰጥሽ? መርዙን እራሷ ናት የምታመጣው። ከየት እንደምታመጣው ማለት ነው። እሺ የኔ ስራ ልብስ ውስጥ ሰፍቶ እሷን ማሳለፍ ብቻ ነው ከፍተሻው። ምን አይነት ሰው ነሽ? ቆይ ምን ነበር የሚመስልሽ? ያ የምትደብቂው ነገር ምን ነበር የሚመስልሽ? እኔ አላውቅም። በቃ እኔ አድርጌ ያለችኝን አደርጋለሁ። በምከፍለኝ ክፍያ ደግሞ ህይወቴን እመራለሁ። አንቺ አሻንጉሊት ነሽ እንዴ? እንዴት ነው አድርጌ የተባልሽውን ነገር ብቻ ሁሉ የምታደርጊው? ይኸውልህ ገንዘብ ታጣሻለሽ አይደለም ሌላ ነገር ትሆናለህ። ቆመሽ ለአንድ አፍታ እንኳን አታገናዝቢም እንዴ? ምንድነው እያደረኩ ያለሁት አትይም እንዴ? በየቀኑ ነበር በየጊዜው ነበር እነዚህን ነገሮች የምትደብቂላት የምትሰፊላት? ሁሌ አይደለም። ሲያስፈልጋት ግን ትነግረኛለች። በልብሱ ዲዛይን ውስጥ ቀርጄ ሰፋና ፍተሻው እንድታልፍ አደርጋታለሁ። ቆይ እኛ ጋር መምጣት ላይክ ሁሌ መስፋት አይጠበቅባትም። ሌሎች ስራዎችን ትሰራላችሁ። አንድ ልብስ ከተሰፋና በዛ ውስጥ ከተደበቀ ምናልባት ያንን ልብስ በመጠቀም አላማዋን ማሳካት ትችል ነበር። ሌሎች ልብሶች ላይ መስፋትና መደበቅ ለምን አስፈለገ? ከኛ ውጪ የምትሰሩ ስራ አለ? ያችን እናት ለመግደል ሙከሮችን ከማድረግ ውጪ ሌሎች የምትሰሩ ስራ ነበረ? ያው እሷ ብዙ ቦታ ነው ይሄን ስራ የምትሰራው። ማናት ብዙ ቦታ የምትሰራው? ሀና። ስለዚህ እኛ ጋር ብቻ አይደለም መርዝ ይዛ የምትገባው ነው? የተለያዩ ቦታ ይዛ ትሄዳለች። እየነገርከኝ ያለው ነገር እርግጠኛ ነህ? አዎ። ከኛ ውጪ ሌሎች ሰዎችንም ለማጥቃት ሙከሮችን ታደርጉ ነበር? አብዛኛውን ጊዜ መኮንን በሚያውቃቸው ባለሀብቶች አሉ እና ከባለሀብቶቹ በሞዴሊስት እንደ ሞዴሊስት ሆና እንድትሄድ ምናምን በቃ ብዙ ስራ ያሰራታል መኮንን እና እሱ ጋር ነው የምትሄደው። አንተ ይሄን በምን እርግጠኛ ሆነ ነው? አንቺ ለምን ዝም አትይም? ለምን እንደው ዝም አትይም? ለማውቀው ነገር መናገር ነው። ለህግ ፊት ነው ያለነው። ስለዚህ ምንም መደበቅ የለብሽም። ስለዚህ ከመኮንን ጋር ግጭት የገቡ ሰዎች ጋር ሀና ይሄንን ነገር ለማድረግ ትሄድ ነበር ማለት ነው። ስለዚህ ተመልካቾቻችን ምናልባት ትልቅ ቡድን ነው እያፈራረስን ያለነው። ምናልባት በየቤቱ አላስፈላጊ የሆነ ድንገተኛ ሞትን ያመጡ የነበሩ ሰዎችን ነው እያፈረስን ያለነው። የኛን እናት ከሞት እናድን እንጂ ምናልባትም እጅግ በጣም ብዙ ባልታወቀ መንገድ የሞቱ በእናንተ ምክንያት ብዙ ሰዎች ይኖራሉ ማለት ነው በዚህ አይነት። ስለዚህ አሁን ማንነታችሁ በደንብ ግልጽ ሆኖልኛል። እንደውም እኔ ነገሩን በጣም ቀለል አድርጌ እያየሁት ነበር። ሌሎች ባለሀብቶችም ጋር ሌሎች ሰዎችም ጋር መርዝ እያሸጋችሁ ትሄዳላችሁ ለመግደል። ለእኔ ስለምታወራው ነገር ምንም አላውቅም። ለምን እሷን አትጠይቃትም? ከዚህ ሁሉ ሀና ትምጣና ያለውን ነገር እንዳለ ትንገር። አሁን ሀና የት ነው ያለችው? ለእኔ ሀና የት እንዳለች አላውቅም። ይኸውልሽ ብዙ ነገሮችን እየዋሸሽ እንደነበረ አይተናል። ከገባን ጊዜ ጀምሮ ምናልባት የነገርሽን 3 እና 4 እውነቶችን ነው። ብዙ ነገር ለመዋሸት ራስሽን ለመደበቅ እየሞከርሽ ነው። ስለዚህ ሀና የት እንዳለች አላውቅም ብትይኝ አላምንሽም። ይኸውልህ በደንብ ነው የምታውቂው። ሀና ካንቺ ውጪ የትም ልትደበቅ አትችልም። እዚህ እንኳን ባትሆን ላንቺ ሳትነግርሽ የትም ልትደበቅ አትችልም። ማወቁን በደንብ ምን ነው የምታውቂው? ታውቂያለሽ፣ ንገሪው። ካንቺ በላይ ስለሷ የሚያውቅ ማንም የለም። ስለሷ ላውቅ እችላለሁ፣ ግን አሁን ስላለችበት ሁኔታ ነው ያላውቅም። ላንቺ ሳትነግርሽ የትም ልትደበቅ አትችልም። ነግሮኛል እኮ ካንቺ ውጪ በዚህ ጉዳይ ላይ በህይወቷ ጉዳይ ላይ የምታማክረው ሰው የለም። እንደ ስራ ባልደረባ ብቻ ሳይሆን የህይወት አጋር አድርጋሽ ነው ይኸውልሽ እየኖራችሁ ያላችሁት። እያንዳንዱን ነገር ታማክርሻለች። ስለዚህ አሁን የት እንዳለች ንገሪኝ። ራስሽን ችግር ውስጥ አትክተች። ንገሪው። ለብዙ ሰዎች ሞት ምናልባት ተጠያቂዎች ሴት ነሽ። ይኸውልሽ አንቺን በቀላሉ እንደዚህ ቁጭ አድርጌ ማውራት አልችልም። ይገባሻል?
አንቺ እኔና አንቺ ተናግረን ለምን ራሳችንን ነፃ እናደርግ እኮ? እኔ አሁን የት እንዳለች አላውቅም እኮ ነው እያልኩ ያለሁት። አሁን መገናኘት እንደሆነ አላውቅም። ስለምታውቂ እኮ ነው የምንጠይቅሽ አይደል እንዴ? እሱም እኔም የምጠይቅሽ። እኔ እኮ በጣም ነው የማውቅሽ መሲ፣ የማላውቅሽ ሰው አይደለሽም። ስለዚህ እያንዳንዱን ነገር ንገሪው በቃ። ከዛ በኋላ ህግም እኮ በነፃ ሊለቀን ይችላል እኮ። ይኸውልሽ እያሸግሽ በልብስ ውስጥ እያሸግሽ የላክሽ የነበረው ሻይ ቅጠል አይደለም፣ ሰዎችን በሰዓታት ውስጥ መግደል የሚችል መርዝ ነበር እያሸግሽ እያለበስሽ እየላክሻት የነበረው። ኧረ ምን እሱ ብቻ ሙሉ በሙሉ እሷ ብቻ አይደለችም ተጠያቂ የምትሆነው በዚህ ጉዳይ። አንቺንም መቀመቅ የሚያስወርድ ነገር ነው። ምናልባት ይሄ ኬስ ሲጣራ ያለውን ነገር ሁሉ ከህግ አካላትም ጋር ሆነን ምን አይነት ሰዎች በምን አይነት መንገድ እንደሞቱ ይጣራል። ከሷ ጋር ንክኪ የነበራችሁ ሰዎች በነዛ ጉዳዮች ውስጥ በሙሉ አንቺ ያለሽበት። ስለዚህ ራስሽን ነፃ ማውጣት የምትፈልጊ ከሆነ ከኛ ጋር መተባበር ብቻ ነው ያለሽ አማራጭ። ሰሚኛለሽ? የት ነው ያለችው ሀና? ንገሪው። እኛ ላይ ምንም የሚመጣብን ነገር የለም። ንገሪው። አሁን የት እንዳለች ነው ያላውቅም። መቼ ነው ለመጨረሻ ጊዜ የተገናኛችሁት? ባለፈው ነበረ ከአንድ ሳምንት በፊት። ከዛ በኋላ የት እንዳለች አላውቅም። እንደው ባለፈው ስትይ ሌላም የደበቅሽው ሚስጥር አለ መሲ። ንገሪው። ምንድን ነው? ንገሪው። ምንም ስደብቅ ይኸውልሽ ሌላ ነገር ነው የሚመጣብን። እዚህ ቤት ውስጥ እኔ ባለፈው መጥቼ ከዚህ ቤት ውጣ ብላችሁ ያስወጣችሁ የሉልን እናት ፎቶ ይዛችሁ እዚህ ጋር እኔ ሚስጥራችሁ እንዳልሰማ ያስወጣችሁ ምንድነው? ለምን የምን ፎቶ ነው? የደበቀችው ሚስጥር አለ ነው። ሌላ ሚስጥር አለ። ምንድነው? ይኸውልሽ ድጋሚ ማስረዳት ያለብኝ አይመስለኝም። ይኸውልህ እሱ በጣም ከባድ ሚስጥር ነው። እሱም እንዳያውቅ የተደረገው ለዛ ነው። ምንድነው ከባድ ሚስጥር ማለት? የሴትዮዋ ፎቶ ይመስለኛል እና ቀለበቱም የሱ ይመስለኛል። የሉል እናት? አዎ። እና ምንድነው ምን ያደርግላችኋል? ያው በመርዙ ሴትዮዋን መግደል ስላልተቻለ እንደ ፕላን ቤ የተቀመጠ ሌላ እቅድ ነበረ። ምንድነው እሱ ታዲያ? ምን ልታደርጉት ነው? እሱ ፎቶውና ቀለበቱ ላይ በአዳም ልኮ የሚሰሩ ማለት ያው ሴትዮዋ እንድታብድ ምናምን የሚያደርጉ ጠንቋዮች አሉና እነሱን እንዳገናኛት ነበር ያደረገችኝ። እየቀለድሽ ነው? ቆይ ንገሪኝ አልከኝ። እውነቱን እየነገርኩክ ነው። ለምንድን ነው የማታምነው? እሺ እንዴት ነው ቀለበቱ እናንተ ጋር ሊገባ ይችላል? ፎቶዋስ እንዴት ነው ሊገባ ይችላል እናንተ ጋር? እሷ ናት ይዛ የመጣችው። እኔ እነዛን ሰዎች እንዳገናኛት ብቻ ነው የጠየቀችኝ። እኔም ያንን ፈልጌ የት ነው ያለው? እሺ ፎቶ አሁን ቀለበቱ የት ነው ያለው? ፎቶ የት ነው ያለው? ጋር ሄዷል። እየተጠበቀ እንግዲህ ፎቶና ቀለበቱ የት ነው ያለው? እሺ ሄዷል። ይኸውልሽ ቀሉን ተይና ንገሪኝ፣ የት ነው ያለው ፎቶ? ጠንቋይ ጋር ሄዷል አልኩ። ትሰሚኛለሽ? ከዚህ በላይ ያንቺን ውሸት መስማት አልፈልግም። ንገሪኝ፣ ትሰሚኛለሽ? ሴት ልጅ ላይ እጄን ማንሳት አልፈልግም ነበር። አንቺን ግን እገልሻለሁ። የት ነው ያለው? የት ነው ያለው? እንዴት ልንገርህ? እንደዚህ ዘይ እኔ ስለሱ የምታውቀው ነገር አለ? የማውቀው ነገር የለም። እኔ የማውቀው ነው ያው አስወጥተኛለሽ ይያለው። እኔ የማውቀው ትሰሚኛለሽ? የት ነው ያለው ፎቶ? የት ነው ቀለበቱ? የት ነው ያለው? ጠንቋይ ጋር ሄዷል። ነገ ይመጣል። ምንድነው እያሉኝ ያለው? ጠንቋዩ ነገ ይመጣል። ይሰራል ማለት ምንድነው? ጠንቋዩ የት ነው ያለው? ትሰሚያለሽ? ያንቺን እኮ ነው የማወራው። የት ነው ያለው? እንደዚህ ሆነክ እንዴት ነው የምነግርህ? ተረጋጋ እንጂ። እንዴት ነው እንድረጋጋ? ልትገለኝ ነው እንዴ? እንዴት ነው እንድረጋጋ የምትፈልጊው? አንቺ የምትናገሪ ከሆነ ቶሎ ተናገሪ። ሌላ ነገር ውስጥ እየተናገርኩኝ ነው፣ ግን እንዴት ነው ቆይ በዚህ ሁኔታ ልናገር የምችለው? ይኸውልሽ ሌላም የማላውቀው ጉድ አለ። ሰሚኛለሽ? በጣም ተረጋግቼ ነው እያወራሁሽ ያለሁት። ለአንቺ ምናልባት ሰው መግደልና ሰው ማሰቃየት ቀላል ሊሆን ይችላል፣ ለኛ ግን ከባድ ነገር ነው። ያውም እናታችን ናት። ትሰሚያለሽ? ከዚህ በላይ ነው ማድረግሽ። የት እንዳሉ ንገሪኝ። ይኸውልሽ እኔ ስለነዚህ ሰዎች ጭካኔና ስለነዚህ ሰዎች እኔ እንዴት መናገር እንዳለብኝ አላውቅም። እንዴት ነው ሰውን ለመጉዳት በዚህ መጠን የሚራመደው? አሁን ትሰሚያለሽ? የት እንዳለ ንገሪኝ። አሳልፌ ለነዚህ ሰዎች ሰጥቼ ሌላ ችግር ውስጥ እንዳይከቱሽ። ይኸውልህ ተረጋግተህ መጀመሪያ ስማኝ። ጠንቋዩ ለሌላ ስራ ራቅ ያለ ቦታ ሄዷል እና እሱን ለማምጣት መኪና ይዛ ሀና ሄዳለች። ፎቶውና ቀለበቱን ደግሞ የወሰደው የጠንቋዩ ወንድም ነው። እዚህ ቤት መጥቶ ነው የወሰደው እና አንድ ያለህ አማራጭ ጠንቋዩ ሳይደርስ ይህን ፎቶ ከሱ ማስመለስ። ይኸውልህ አሁን ተረጋግተህ ስማኝ። ፎቶውና ቀለበቱ ጠንቋዩ ጋር ሄዷል። ነገር ግን ጠንቋዩ ለሌላ ስራ ራቅ ያለ ቦታ ሄዷል። እሱን ለማምጣት ደግሞ ሀና መኪና ይዛ ሄዳለች።
ፎቶና ቀለበቱ ያለው የጠንቋዩ ወንድም ጋር ነው። አንድ ያለክ የመጨረሻ አማራጭ እሱ ጋር ሄዶ ፎቶን ማስመለስ ነው። ከዚህ በላይ እኔ ምን ልረዳችሁ? ቆይ የማሚ ቀለበት ነው እናንተ እጅ ላይ ያለው ይመስለኛል። እሷ ናት ነው ብላ ያመጣችሁ። ፎቶ የእሷ ነው። ፎቶውን ነው ያየችዋለሁ። ይኸውልሽ እዚህ ቤት መጥቶ ነው የወሰደው ብለሻል የጠንቋይ ወንድም። አዎ በደንብ ደግሞ እርግጠኛ ነኝ ተደዋውላችሁ ኮንታክቱ አለሽ፣ ተደዋውላችሁ ነው ጠርተሽ የወሰደው። ስለዚህ ቤትሽንም በደንብ ቢመላለስ ነው አንቺም ወይ እነሱ የሆነ ነገር ነሽ እርግጠኛ ነኝ። በቅርበት የማውቀው ሰው ነው። አሁኑኑ ደውለሽ ትጠሪዋለሽ። የቀረ እቃ አለ መተው ሰጥቷለሽ። አሁኑኑ ሰምኛለሽ። ስልኩን ስጧት። እሱ ራሱ ምንም ደስ እያለኝ አይደለም። ቀስ በቀስ ነው መረጃዎቹን እያወጣ ይኸውልህ እና አውጥቼ ባናገረው ደስ ተነስ ውጣ። በደንብ አውሩት። የደበቅከው ሌላ ነገር አለ። እኔ ምንም የደበቅኩ ነገር የለም። ያለውን ነገር ሁሉ ተናግሬያለሁ። ይኸውልሽ አሁኑኑ ደውለሽ ትጠሪዋለሽ። ሰምኛለሽ። ስልኩን ስጡኝ። ደውይ። እኔ ምን ማለት እንዳለብኝ አላውቅም። በቃ የሰይጣን ቁራጭ የሆኑ ሰዎች ነው እየገጠሙን ያሉት። በዚህ መጠን ሰውን ለማጥፋት ሰውን ለመግደል በዚህ መጠን ሰው በዚህ መጠን እንቅልፋቱ ይሰራል። አንዱን ነገር አከሸፍን ስንል ሌላ ነገር፣ አንዱን ነገር ያዘን ስንል ሌላ ነገር። አሁን ደግሞ እየሰማው ያለሁት ነገር ጭራሽ በትክክል እንዳላስብ ነው ያደረገኛል። እውነት ለምናገር በእግዚአብሔር ያላትን እምነት አውቃለሁ። ማሚ ምንም ነገር እንደማይደርስባት ነው እያሰብኩ ያለሁት። ግን ከነዚህ ሰዎች የክፋት አንጻር አለ የተባለውንም ነገር አድርገው ሰይጣንንም ጠርተው ገደልልን አሳበድልን ሊሉ ይችላሉ። ምክንያቱም እነዚህ በራሱ ትንንሽ ሰይጣኖች ናቸው። እኔ ምን ማለት እንዳለብኝ አላውቅም። ተመልካቾቻችን እንዴት ቀለበቷን ከሷ እጅ ልትወስድ እንደቻለች፣ እንዴት ፎቶዋን ከቤት እንድትወስድ እንደቻለች አላውቅም። ሶፍት ይዛ እንድትወጣ አይፈቀድላትም። ሶፍት ይዛ እንድትገባ አይፈቀድላትም። ምግብ እየጎተተች ከመምጣት ውጪ እንግዲህ እሷን ለመግደል መርዙንም በምን አይነት መልኩ በዲዛይነር ልብስ ውስጥ ታሽጎ ተሰፍቶ በምን አይነት መልኩ ለብሰው እየገባች እንደነበረ ሰምታችኋል። ከዛ በኋላ ደግሞ ይሄ ነገር እንደማይሳካላቸው እያወቁ ሲመጡ በመተትና በሆነ ነገር እቺን ምስኪን ሴት ለመግደል ለማሳበድ ስራቸውን እየሰሩ ነው የሚገኙት። ምናልባት ይሄ ጠንቋይ እዚህ እንደሌለ ነው እያወሩ ያሉት። ሀና እሱን ለማምጣት ነው የሄደችው። ለሌላ ጉዳይ ሄዷል። እሱን ለማምጣት ነው የተነገረን መረጃ። እንግዲህ የሚያሳየው በራሳችን መንገድ አንዳንድ ማጣራቶችን እያካሄድን ነው የምንገኘው። ይህ ሰው ማን ነው የሚለውን ነገር፣ የት ነው ያለው የሚለውን ነገር ለማጣራት ነው እየሞከርን ያለ ነው። እሱ እጅ በራሱ እኔ እምነት አለኝ በፈጣሪ ማምን ሰው ነኝ። ምንም ነገር እንደማይደርስ አስባለሁ። ነገር ግን ምንም ነገር አይደርስም ብሎ ደግሞ መተው አልፈልግም። ምክንያቱም ያልሆነ ጸጸት ውስጥና ያልሆነ ነገር ውስጥ መግባት አልፈልግም የሆነ ነገር ከሆነ በኋላ። ስለዚህ እጃቸው ላይ ያለውን ነገር እነዚህ ሰዎች በቃ ክፉ መንፈስ የተዋረሳቸው ሰዎች ናቸው። ምንም ነገር ሊያደርጉ ይችላሉ። ከምንም ነገር ጋር ተስማምተው ተባብረው ሊሰሩ ይችላሉ። ስለዚህ ከማስቆምና እጃቸው ላይ ያለውን ነገር ከመንጠቅ ውጪ ምንም አማራጭ የለኝም። ግን እምነት አለኝ፣ በፈጣሪ እምነት አለኝ። እኔ እውነት ለመናገር እየፈራውም ነው ያለሁት። የሆነ ነገር ይሆናልን ብዬ ነገሮችን እየተጠራጠርኩ ነው ያለሁት። ሉልም መስማት አለበት ብዬ ያስደውያለሁ፣ መስማት አለበት ብዬ ያው ያገኘነው መረጃ ትንሽ አስደንጋጭ ነው። ሰምቷል፣ የሆኑ እንቅስቃሴዎችን ያደርጋል ብዬ አስባለሁ። እኛም በቻልነው አቅም እንግዲህ ይሄን ሰው ጠርተን እጁ ላይ ያሉትን ነገሮች ዛሬ ተቀበለን ነው የምንወጣው። ከዛ በኋላ ያለምንም ነገር እናታችን ላይ ምንም ነገር ሳይደርስ ጫፏ ሳይነካ እቺ ከይሲ እግሯ ላይ ወድቃ እያለቀሰች ይቅርታ እንድጠይቃት ማድረግ ነው የምፈልገው ነው። ስለዚህ እየጠበቅነው የምንገኘው ተደውሎለታል፣ ይመጣል። ፎቶውንም ቀለበቱንም ሌላም የሰጡት ነገር ካለ እንቀበሏለን። እነዚህንም ሰዎች በትክክል ሌሎች የደበቁት መረጃዎችም አሉ፣ በደንብ እናናገራቸዋለን። ስለዚህ አሁን ጥሩ እየሄድን ነው የምንገኘው ተመልካቾቻችን። ሀናንም በቅርቡ እጃችን አስገብተን እናሳያቸዋለን። ለማንኛውም ከመጣ በኋላ የሚፈጠረው ነገር አብረን የምናይ ይሆናል።
እስከ መጨረሻው ድረስ ተመልካቾቻችን አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን በመጻፍ አብራችሁን ቆዩ። አብረን ቆይ